ለምን ያባቴ ልጅ አይሆንም? ለምን ስጋዬ ወንድሜ እህቴ ለምን አትሆንም? እዚህም አገራዊ ምክር መድረክ ላይ የሚቀልድ ሰው ካለ በኢትዮጵያን ሙስሊሞች ላይ እጣ ፋንታ ላይ ነው የቀለደውና ዋጋ ይከፍላል። ወደዚህ የምንባልበት ጉዳይ አይደለም ይሄ። ሀገራዊ ምክክሩ ላይ ለማታውቁ ኢትዮጵያ ውስጥ በዚህ ሰዓት ሀገራዊ ምክክር የሚል ዝግጅት አለ። እዛ ላይ ሁለት አካባቢ ሙስሊሞች ተሳትፏል። ከነዛ መካከል አንዱ ኡስታዝ አህመድ ዲን ጀበል ነው። የብልጽግና ፕሮቴስታንት ካሜራማኖችም ለሶሻል ሚዲያውም ለቴሌቪዥኑ ካሜራቸውን ኡስታዝ አህመድ ዲን ጀበል ላይ ያደርጋሉ። ፎቶ ሶሻል ሚዲያ ላይ ወይም ቴሌቪዥን ላይ አልፎ አልፎ ኡስታዝ አህመድ ዲን ጀበልን ሲያዩ አኩራፊ ኦርቶዶክስ ኢትዮጵያውያኖች እንዴት ነው ሙስሊም ኢትዮጵያ ሀገሬ ናት ብሎ ሀገራዊ ምክክር ላይ የሚገኙ ብለው እያለቃቀሱ ነው። አክሱም ውስጥ መስጂድ ተከልክሏል። ግን ፖለቲካሊ የትግራይ ክልላዊ መንግስት የተጫወቱት ጨዋታ አለ። ትኩረት ሰጥተው ይህ ነገር ቢሻሻል ቢስተካከል ሊሉ ይችላሉ ተብለው የሚታሰቡ ሰዎች በሙሉ የተሰባሰቡበት ትልቅ የሆነ የሀገር ምክክር ነው። ስለዚህ በትክክልም ስሙ የሀገር እየመከረች ነው፣ ኢትዮጵያ እየመከረች ነው የሚለውን ስም በትክክል የሚገባው የሆነ የምክክር ሂደት እየተካሄደ ነው። ለፍልስጤሞች ድምጽ ሁንልን ይላል። የራሷ ያረረባት የሰው ታማስላለች እንዳለውን ብዬ ነው። ማን እንደወከለው አላውቅም። ይሄ ሰው ሁሉ ጊዜ ከኢስላም ተቃራኒ መሆን ነው የሚፈልገው። ለምን እንደዚህ እንደሚያደርግ አይገባኝም። ለምን እንዴትስ አምነውት መጅሊሶች ይሄንን ሰው እንዴት እንዳስገቡት ነው። ምን ያረጋል እሱ? ሲጀመር ኢትዮጵያ ውስጥ ነዋሪም አይደለም እኮ። ሲጀመር ተቃራኒ መሆን ነው። ታቦት ኢትዮጵያ ውስጥ ያለው ታቦት እውነተኛ ታቦት ነው። ቁርአን ስለ ታቦት ይናገራል ይላል። የሆነ ሳለ ይነሳና እንኳን አደረሳችሁ መባባል ይቻላል። ክርስቲያኖች ወንድሞቻችን እህቶቻችን መባባል ይቻላል። ክርስቲያኖችን አሰላሙ አለይኩም ወራህመቱላሂ ወበረካቱ ማለት ይቻላል እያለ ስንት ነገር እያደረገ ሲያበላሽ ነው። ተቃራኒ ነው። የሆነ ሳለ ስለ ፍልስጤም ሲነሳ ምን አገባን እኛ ኢትዮጵያውያን ምን አገባን እያለ ብዙ ነገሮች ሲያበላሽ ነበር ይሄ ሰው። እና ምንም አሁን አንተ አልከው እንጂ አገር ያውቀዋል፣ ሰው ላይ ያውቀዋል። ኡስታዝ አንተ እንደዚህ እንትን ያልከው ስሙ እንዳይነሳ ምናምን ነገር ያልከው እንጂ አገር ያውቀዋል። ፀሐይ የሞቀው ጉዳይ ነው። ከክርስቲያኖች ሳይድ ነው ሁልጊዜ እንትን የሚለው ሁልጊዜ ክርስቲያኖችን የሚያስደስት ነገር ነው ሁልጊዜ የሚያደርገው። ማለት ተቃራኒ መሆን ነው የሚፈልገው። ስለ ታቦት ያወራል፣ ሲፈልገው እንደዚህ ነው ይላል። ክርስቲያኖችን ካፊር ማለት አይቻልም ይላል። ካፊር አይደሉም እነሱ አህለል ኪታብ ናቸው እያለ ይናገራል። እና ምንም እንትን ነው ምን ሊያረግ እንደገባ ማላቅም። አንደኛ ዜግነትም የለውም፣ ሁለተኛ ነገር ደግሞ እሱም እንትን የሚለው ፖለቲካ ነው። ፖለቲካውን ዝም ብሎ ቢያካሄድ ይሻላል። እዛ የአባይ ጉዳይ ላይ ቢሰራ ጥሩ ነው። ከዛ በኋላ ከአብይ ጋር አብሮ እጅና ጓንት ሆኖ አማካሪ ሆኖ ቢሰራ ጥሩ ነው ይመስለኛል እንጂ ዝም ብሎ የማያውቀውን ነገር የዘበራረቀ እንትን ማለት የለበት። እስቲ አናግራቸዋለሁ ኡስታዝ አናግራቸዋለሁ። ሌሎቹ የገቡት ልጆች አሉ። እነሱ ይንቀጨቀጫል፣ ቀጭቀጫ ነው በምንም ነገር ማለት ነው። እና ከዛ አንፃር ነው አላህ ሂዳያ ይስጠው። የምር ሁሉ ጊዜ ማስተኮስ ነው የሚፈልገው እስልምና ማለት ነው። እንዴ አንድ ጊዜ ምን እንዳደረገ ታውቃለህ? ቲክቶክ ላይ ያወጡታል እንትን እና ዝም ብዬ ገብቼ ስትለው እናንተ ሙስሊሞች ለምንድን ነው ክርስቲያኖች የምትጠሉት? ክርስቲያኖች እኮ አይጠሏችሁ ማለት ወላሂ ስመ ወላ ለምንድን ነው እንደዛ የምታረጉት ምናምን ነገር እያለ ከአንዱ ጋር እሱ ላይ ገብቶ ከስር ከሚጽፈው ጋር ዝም ብሎ እንትን ይላል። ውሻ ነጃሳ ነው የሚባለው ለረሱል ሰለላሁ ዐለይሂ ወሰለም ብቻ ናቸው ብሎ ከፈታ ነው መላእክት አይገባም የተባለው። ምክንያቱም ወይ ይዞ የሚገባው ግልጠተ መለኮት ይዞ የሚገባው ነጃሳ የተባለው ለእሳቸው ነው እንጂ የተባለው ለኛ ችግር የለውም ብሎ እኮ ፈትዋ የሰጠ ሰው። ስለዚህ ይሄንን ነገር አሁን ካላስተካከሉ እንዴት ምን ሊያረግ እንደገባ እኔ በቪዲዮ በምናምን አየሁት። ቁጭ ብሎ ምናምን ነገር ምን ሊያረግ ገባ ይሄ ልጅ ምናምን ነገር። አሁን እንደዛ ስትለኝ ባይል ነው እንትን የባሰ ረመጥ ነው እንትን የሚለው ኢንሻአላህ የገቡ ልጆች መግባት ብቻ እኮ አይደለም አሁን እንትን አለው ሴል አለው እየተባለ ነው። እንትኑ ክፍልፋዮች አሉት የውይይት መድረኩና 500 ምናምን ተደርጎ ይመረጣል። ከዚህ 500 ደግሞ 250 ሰዎች ለብቻ
ወደ ላይ ይመጣሉ አሉ። እነዚያ 250 ሰዎች በጣም ምርጡ ኢትዮጵያዊ በሚባል እሱ ነው የነሱ ተናጋሪ ተደርገው የተቀመጡ አሉ። አሁን ላይ ማለት ምን ያህል ተጽዕኖ እንዳለው አስቡት። መጀመሪያም ሲታወቅ ኡስታዝ በሚል ስም ነው የታወቀው። ኡስታዝ በሚል ስም ነው እየኖረ ያለው። ያ ኡስታዝ የሚለውን ስም ተጠቅሞ ሙስሊሞች የሚያነሱትን የትኛውንም ጥያቄ አሁን ቅድም የኒቃብ ጉዳይ አንስተዋል አይደለ ኡስታዝ? የኒቃብ ጉዳይ ላይ እርሱ ያነሱትን ሐሳብ በደንብ አድርጌ የምጋራው ነገር ነው። ግን እሱ ያደረገው ነገር ኒቃብን በሁጃ መልኩ ማቅረብ ብቻ አይደለም፣ ካፊሮችን አሳቀበት ነው የተባለው። ኒቃብ በአራት ነው የሚከፈለው። አንደኛው እንዲህ አንድ አይናችሁን እንዲጨፍናችሁ እያለ እያፌዘበት ማለት ነው። የሆነ ምንድነው የሚባለው ይሄ አንተ ኡስታዝ አንተ በዚህ ብቻ እኮ አይደለም እኮ በስነ ስርዓት የሱና ወንድሞችን ለማናደድ በስነ ስርዓት ሴት አቅፎ ተገኛሉ እና ደሊል አምጠዋል የሐዲስ ደሊል አምጠዋል። ከዛ በኋላ ሲሰጠው ዳይፍ ነው አለ ይዞ ማለት ነው እንደዚህ እንትን ብሎ አቅፏት ክርስቲያኗ ማለት ነው ሰላም ሲላት ማለት መጨበጦች አይደለም። ትክክል ነው። ታዲያ በዚህ ሰው ምክንያት ሀግ ነው ያደረጋት። ሀግ አድርጓት ማስረጃ አምጡ ብሎ ሱነን አቡ ዳውድ ላይ ያለውን ሐዲስ ሲጠቀስ ዳይፍ ነው አለ። በዚህ ደረጃ ነው እንደዚህ እያደረገ ያለው እና በደንብ በስርዓት አትፍሩት። ምንም የሚያስፈራ ነገር የለም። ወላሂ እናንተ የፈለገ ነገር እንትን ብትሉ ስም መጠቀስ ካለበትም ስም ይጠቀሳል። ኡስታዝ ምንም የሚያስፈራ ነገር የለም። ታቢር በትልቁ አድርገው ምንም የሚያስፈራ ነገር የለም። ወላሂ እኔ ዲኔ ላይ እየተጫወተ አንድ ሰው ዝም ብለው ነገር መደራደርበት ነገር አይደለም። ምንም የሚያስፈራ ነገር ኖሮ አይደለም። በነገራችን ምንም የሚያስፈራ ነገር አይደለም። ምንም በቃ ማለት ለማስተካከል ይህ ሰው የሚስተካከል ከሆነ በሚል ነበር። በነገራችን ላይ የሱ አርካይቮች አሉ ማለት ሲናገራቸው የነበሩት በጣም ስር የሰደደ ነገር ነው። ኢትዮጵያ ውስጥ ታቦት አለ እኮ ብሎ ኢትዮጵያ ውስጥ ያለው አክሱም ያለው ታቦት ቁርአኑ የሚናገረው ታቦት አለን ነው እኮ ብሎ እኮ ወላሂ ስመ ወላህ በውስጥ ሁላ አውርቼዋለሁ እኔ መጨረሻ ላይ አይ አንተ ባይብሉን አጥንተዋል ምናምን ነገር አለኝ። እንደዛ ከሆነ አስተካክል አልኩት። ሊያስተካክል ፈቃደኛ አይደለም። ከዛ ጭራሹኑ ግብጽ ተናደደች ከእስራኤል ጋር እንትን ብላ ምናምን ነገር እስራኤል ከኢትዮጵያ ጋር አብራ በመሆኗ ተናደደች ብሎ ቪዲዮ ሰራ። ማለት ምንድነው አንተ አላማ ምናምን ነገር። እንደገና ደግሞ በዛ ላይ ደግሞ ቀርቦ ኬፋ የሚባል ፓስተር አለ። እሱ ላይ ደግሞ ቀርቦ ምን ቢል ጥሩ ነው ወላሂ እገላለሁ አለኝ አንድ ግብጻዊ ስለ ኢትዮጵያ ባወራሁት ነገር አለ ማለት በቃ እገላለሁ አለኝ። ለምን አትልም? ወላሂ የሚለውን ለምን መጠቀም አስፈለገ? ማለት እስልምናን ጭራቅ አድርገው ሰዎች እንዲስሉት የማድረግ እንትን እየሰራ ያለው ሰው እንደ በቃ አይ እኔ አላሰብኩትም ሰው እኮ ስህተት ሊኖረው ይችላል ምናምን ነገር አለ እና ታወራን ስለ ታቦት ኢትዮጵያ ውስጥ የለም ምናምን ብዬ የመጽሐፈ ኩፋሌ መጽሐፈ ባሮክ ከዛ በኋላ በንጉስ ኢዮስያስ ዘመነ መንግስት እንደነበረ ክብረ ነገስት ብቻ ነው የነበረው እና እንዴት አድርጎ ታቦት አለን እንዴት ትላለህ ነው የኔ ጥያቄ። ታቦት አለን እንዴት ትላለህ? እንደዛ ከሆነ እኮ መና አለንም ልትል ነው። መናም እኮ ወርዷል። መና አለን ልትል ነው የሆነ ቦታ ማለት ነው። እና ተባብለን ነው እንትን ያለው ማለት ነው። አይሰማም። ዝም ብሎ ልወደድ ባይ ነው። አይ ቲንክ ምንም የሚያስፈራ ነገር የለም። በደንብ በስነ ስርዓት ፈሳድ የሚያሰራጩ ሰዎችን ዝም እየተባለ ነው እንትን የሚሉት ማለት ነውና እንግዲህ የሚመጣው ትኩሳቱን ምንም ኃላፊነቱን ወስዳለሁ እኔ ጉዳይ አይደለም በዚህ ነገር ላይ ማለት ነው። ኢንሻአላህ አይ ቲንክ መነጋገር ያለብን ራሱን የቻለ አይ ቲንክ የፕሮግራሙን ስለሆነ ነው ብዙ መናገር ያልፈለኩት። ብቻ አውቁት ሳቢር እንትን ያለው ነው እንትን ያለው ይመስላል። ጨርሻለሁ እኔ። አላህ ኸይር ኡስታዝ፣ አላህ በረካ ያድርጎት። ስለዚህ ወንድሞችና እህቶች በዚህ ጉዳይ ላይ መሰራት ያለበት መደረግ ያለበት ነገር ያው እንደሚመስለኝ ከሆነ ኡስታዝ ይሄ አሁን የተደረገ ያለው ውይይት ትልቅ ተጽዕኖ የለውም ብለው ያስባሉ? ውይይቱን ነው እያልኩ ያለሁት። ውይይቱ ብቻ ትልቅ አስፈላጊነት አለው ብለው አያስቡም እርሶ? አይ እንጃ ማለት ያለው ነገር ተጽዕኖ የሚያደርጉ ሰዎች አሉ። ውይይቱ ላይ እንትን ተጽዕኖ አሁንም እንደዚህ ዝም ብሎ ይተዋል ብዬ አላምንም። ሲያወራለሁ አሁን እኔ ማለት እሱ እንደዚህ እንደገባም አላውቅም። እንደዚህ እንትን እንደገባው ግን እንደነበረ አይቻለሁ። ግን እንደዚህ አሁን በዚህ ደረጃ ደግሞ
መሀል ላይ ገብቶ ይዘባርቃል እንትን ይላል ምናምን እነሱ እንዲወዱት ምናምን ያደርጋል ምናምን ብዬ አላምንም ነበረ። ኢንሻአላህ እስቲ አወራቸዋለሁ። የገቡት የተወሰኑ 1 3 4ቱም አውቃቸው ልጆች አሉ። ምንድነው የተፈጠረው የሚለውን ነገር እንትላቸዋል ያለውን ነገር እንዴት መሄድ አለበት ምናምን የሚለውን ነገር ማለት ነው። ካልሆነ ግን በስነ ስርዓት እንትን ማለት ነው ኤክስፖዝ ማድረግ ነው ኢንሻአላህ። ሀገራዊ ምክክሩ ላይ ለማታውቁ ኢትዮጵያ ውስጥ በዚህ ሰዓት ሀገራዊ ምክክር የሚል ዝግጅት አለ። እዛ ላይ 2 አካባቢ ሙስሊሞች ተሳትፏል። ከነዛ መካከል አንዱ ኡስታዝ አህመድ ዲንጀበል ነው። የብልጽግና ፕሮቴስታንት ካሜራማኖችም ለሶሻል ሚዲያውም ለቴሌቪዥኑ ካሜራቸውን ኡስታዝ አህመድ ዲንጀበል ላይ ያደርጋሉ። ፎቶ ሶሻል ሚዲያ ላይ ወይም ቴሌቪዥን ላይ አልፎ አልፎ ኡስታዝ አህመድ ዲንጀበልን ሲያዩ አኩራፊ ኦርቶዶክስ ኢትዮጵያውያኖች እንዴት ነው ሙስሊም ኢትዮጵያ ሀገሬ ናት ብሎ ሀገራዊ ምክክር ላይ የሚገኙ ብለው እያለቃቀሱ ነው። ጭራሽም ነባሩ ሙስሊም አህመድ ዲንጀበል እያሉ ነው። አህመድ ዲንጀበል እና ነባሩ ሙስሊም 2 አይነት ሙስሊም አድርገው ሰርተዋል። ነባሩ ሙስሊም የሚሉት በነገስታቱ ዘመን የነበረው ሶፊያው ወይም በኢህአዴግ ዘመን አህባሽ የሚባለው ማህበረሰብ ነው። እንግዲህ ከነገስታቱም ጀምሮ እስከ ወያኔ ስርዓት ድረስ 1 2 አረንጓዴ ሙጠምጤሞች አምጥተው ፊት ለፊት ቁጭ ያደርጋሉ። ልክ እንደ ፕሮቴስታንት ሐሰተኛ ነብያት ሜካፕ እና ሂውማን ሄር ያደረገ ሴት ፊት ለፊት እንደሚያደርጉ ለታይታ ማለት ነው። ለታይታ እንደ ታቦት ቁጭ የሚሉ ሶፊዮችና አህባሾችን ያመጣሉ። እኔ በህይወት ዘመኔ የሰው ታቦት ያየሁት የአህባሽ እንትኖች ናቸው። የአህባሽና የሶፊያ የሃይማኖት አባቶ የሚባሉ ናቸው። ለአንዳች ንግግር የማይናገሩ ትንፍሽ የማይሉ እንዴ በ21ኛው ክፍለ ዘመን እኮ በሰው ልጅ ታሪክ መቀበሪያ ቦታ የተከለከለ የኢትዮጵያ ሙስሊም እኮ ነው። በደቡብ ጴንጤው በሰሜኑ ኦርቶዶክሱ ሙስሊምን መቀበሪያ የሚከለክል የሞተን ሬሳን አትቀበርም ብሎ የሚከለክል እኮ የኢትዮጵያ ክርስቲያን እኮ ነው። ጽንፈኛ ኦርቶዶክስና ጽንፈኛ ፕሮቴስታንት ማለት ነው። የኢትዮጵያ ሙስሊም እኮ ኢትዮጵያ አድሚኒስትሬሽን ላይ ይመለከተኛል እያለ እኮ አይደለም እኮ የሚሳተፈው እንደ ተሳትፎ ማያውቅም። አሁን ላይ እኮ ቢጠየቅ እኮ ሀገራዊ ምክክሩ ላይ እዚህ ጴንጤ መቀበሪያ ቦታ ከለከልን፣ ኦርቶዶክስ መቀበሪያ ቦታ ከለከልን። ለዛውም ጴንጤና ኦርቶዶክስ አይባልም። እዚህ ቦታ በደቡብ ኢትዮጵያ በሰሜን ኢትዮጵያ ሙስሊሞች መቀበሪያ ቦታ ተከልክለዋል። እባካችሁ ንጉሶ መቀበሪያ ሙስሊሞች ይስጡኩሩ እየተባለ እኮ ነው። ሙስሊም ተማሪዎች ትምህርት እየተከለከሉ አረ ልጆቻችን ይማሩ እየተባለ መብት የሚጠየቅባት ናት እኮ ኢትዮጵያ እኮ። እነዚህ እኮ ነበር ሙስሊም ወይም አህመድ ዲንጀበል ሙስሊም የሚሉት ለምንድን ነው? እነዛ አረንጓዴ ጠምጣሚዎቹ እንደ ታቦት ከለዋ ተቀምጠው ከዛ የማይወጡ ለአንዳንድ ለፕሮፋይል እንኳን ስብሰባ ሲጠሩ እጃቸውን አውጥተው በነገራችን ላይ ድሮ የነበሩት አህባሽ ምናምን አሁን ለሱ የሚባሉት ሃይማኖት አባቶች ደቡብ ክልል ሙስሊም ያለ አይመስላቸው። ደቡብ ክልል ሙስሊም እንዳለ እንኳን የማያውቁ በሰሜንና በደቡብ በምስራቅና በምዕራብ ያሉ ሙስሊሞች ምን ደረጃ ላይ እንዳሉ ምን ችግር እንደሚደርስባቸው ትምህርት ይከልከሉ፣ መቃብር ቦታ ይከልከሉ፣ ሂጃብ ይከልከሉ፣ መስጂድ ይከልከሉ አያውቁም። እንኳን ስብሰባ ብቻ ይጠራሉ፣ ለፕሮፋይል ብቻ ነው የሚገኙት። ታዲያ እንደዚህ አይነት የሃይማኖት አባት እኛን ይወክለናል እንዴ? የታቦት እኮ ነው ህይወት ያለው ተንቀሳቃሽ ታቦትን ያየሁት የሶፊያ ሃይማኖት አባቶች ናቸው። ይሄ በሰፈር እንዴ በሰፈር እንኳን የሰፈር ሰው እንኳን እንዲህ አድርጉ ብሎ የማያስተምር አረ አላህማ ይበቀላችሁ እናንተንም ኦርቶዶክሶቹንም ማለት ነው። ኦርቶዶክሶቹ አሁን ምንድነው የሚሉት? በቃ እጅ አውጥቶ ኢትዮጵያ ሀገሬ ናት ብሎ እንደዚህ ይሁን ብሎ ሐሳብና አስተያየት መስጠት የሚችል ሙስሊም ማየት አይፈልጉም። ሙስሊም አፉን ዘግቶ ቁጭ፣ መቀበሪያም እየከለከልከው ዝም፣ ሂጃብ እየከለከልከው ዝም፣ ትምህርት እየከለከልከው ዝም፣ በቃ አለ መሞትም እየከለከልከው ዝም፣ እየገደልከው ዝም የሚል ሙስሊም አለ። ዝም አንልም። ለምንድነው ዝም የምንለው? እናንተ ሲጀመር በቃ የኢትዮጵያ በታሪክ የመጣው የኦርቶዶክሱ አስተዳደር አድሚኒስትሬሽን ወደ ጴንጤ ተላልፏል። ኢቭን ተሐድሶች ከበሮቹን መቋሚያችሁን መነጠላችሁን ምናምን እየወሰዱ ነው። ኦርቶዶክስ በዚህ ሰዓት በቃ ፋሽኗ ያለፈባት ናት። ይሄ ፋሽኑ ያለፈበት መንግስት ፋሽኑ ያለፈበት ዶግማና ዶክትሪን ይዛችሁ እየወጣችሁ አታለቃቅሱ። ቴዲ አፍሮ ጠንቋይ ይቀልብ ይመስል ዳስ ጠልብላችኋል። ዳሳችሁን ጥላችሁ ሀዘናችሁን አጣጥሙ። ከዛ የአህመድ ዲንጀበል ሙስሊም ነበር ሙስሊም እናንተ አፉን ዘግቶላችሁ ስለኖረ እኮ ነው እኮ በሰሜን ሙስሊሙ ምን እንደሆነ በደቡብ ሙስሊሙ ምን ላይ እንዳለ ጠይቋችሁ እንዲህ ብላችሁ ስለማያውቁ ዝም ስለሚል እኮ ነው። መናገር አፍ ያላችሁ መናገር የማይችሉ አይን ያላችሁ ማየት የማይችሉ እነዛን አረንጓዴ ሙጠምጢም ሰዎች ህይወት ያለው ታቦት ሰዎች በእነዛ ለምዳችሁ ነው። እኛ ህይወት ያላችሁ ታቦቶች አይደለንም። እንናገራለን፣ እንሰማለን፣ እናያለን፣ ያየነውን የሰማነውን እንናገራለን፣ መብታችንን እንጠይቃለን። በ21ኛው ክፍለ ዘመን የሰው ልጅ ሞቶ ሬሳ መቀበር የማይቻልበት ሀገር ኢትዮጵያ መሆኗን ኢቭን ለዓለም ገና እናሳያለን። ኢትዮጵያ ክርስቲያን መንግስት ካልመራት በሚል በሰሜን ኦርቶዶክስ በደቡብ ፕሮቴስታንት
ሰው እየገደላችሁ እንደሆነ ገና ለዓለም እናሳውቃለን እንዴ አልበዛ ልክ ሲያዩት ደነገጡ እንዴ እና አህመድ ዲንጀበል የገቡበት እናት ፓርቲ ዘሎ አይደለም 3 ዓመት 4 ዓመት ሲያቃጥለው ሲያበሻቅጥለው የነበረውን ያገራይ ምክክር ዘሎ ዝም ብሎ ዘሎ አልገባም እናት ፓርቲ መረጃዎችም ሰብስቤያለሁ አህመድ ዲንጀበልን ስታዩት ተደናጣችሁ አትምጡ አኮምፓቸር ነው የሆነባችሁ ምንድነው ይሄ የሆነ የደል የነበረ ሴልን ነካ ስታረገው አክቲቬት የሚያደርግ እሱ ነው የሆነባት ሙስሊሙ ወጣት ልክ ሲያዩት ላችሁ ግን አንድ ጥያቄ አለ አህመድ ዲንጀበልን በዚህን አክልክ ለምንድን ነው የሚፈሩት ይሄንን አንበሳ ግን ከዛ በፊት ያጀማ ሼር አድርጉት ብለን እኮ መለመን የለብንም እኮ እንደዚህ አይነት ቪዲዮ ሲመጣላችሁ በደንብ አድርጋችሁ ነው ሼር ማድረግ ያለባችሁ እስቲ ለኡስታዛችን ያላችሁ ፍቅር ኮሜንት ላይ ግለጹ አቦ በእናትህ ያንጀት አርስ ነው ምክክሩ ለምንድን ነው ምን ይደረግ ነው የዚህ አይነት ስራ ለመስራት እኮ ነው ምክክሩ እንዴት አርገን ብንገል እንዴት አርገን ብናጠፋ እንዴት አርገን ወደ ካረጁ አይበጁ በዚህ እድሜዎት እሳት የነካው ፕላስቲክ ይመስል ሰውነቱ ተሸብሽቦ ሊያስታርቁ አንዱኑ ተመካከሩ ተሰብሰቡ ተነጋገሩ ማለት ሲጠበቅበት የምን ምክክር ነው የምን እንትን ነው እንዴት በዚህ እድሜዎት ይፎርሻሉ ማለት እኔ አክብሮት ነው የምነግሮት በዚህ እድሜዎት እንዴት ሰው ይፎርሻል ይሄ እድሜ የሚፎርሹበት እኮ እድሜ አይደለም ይሄ እድሜ የሚያስታርቁበት አንድነትን የሚሰብኩበት ህብረትን የሚናገሩበት እንጂ እንደዚህ ሰው እንዴት እየወጣ ሚዲያ ላይ ይበጠረቃል ለምን ተብሎ ነው እስቲ አሁን እርሶ ለየትኛው እድሜው ነው ምን ያጓጓውታል አሁን ከዚህ እድሜዎት በኋላ በጣም ልኑር ብሎ የሚያጓጓውት ህይወት እኮ ራሱ ያስገርመኛል እግዚአብሔር የለም እኮ የሃይማኖት አባቶች አሁን ላይ ፍቅርን አንድነትን መተሳሰብን ከመስበክ ይልቅ ጦርነትን የሚያፋፈሙ ከፖለቲከኞች በላይ እነሱ ናቸው በየቤተክርስቲያን ውስጥ በጴንጤ ቸርች ውስጥ በሁሉም ውስጥ አሉ በሁሉም ውስጥ ፖለቲካ ይከታሉ የሃይማኖት አባቶች ናቸው ለትውልድ ለሀገር ሰላምንና ረፍትን መጥራት መገሰጽ ያለባቸው ያላቸውን ተደማጭነት ተጠቅሞ እድሜዎት ከሄደ በኋላ ኪሎሜትሮት ቆጥሮ ሚሳኤል ብንተኩስበት የማይደርስበት እድሜ ላይ ሆነው የምን ምክክር ነው አትመካከሩ በቃ ምናምን አይባልም ተመካከሩ ልጆቼ ሰላምን ፍቅርን አንድነትን እስኪያምጡ ስለ እግዚአብሔር ብላችሁ ነው ወይ ልብሶቱን አውልቁና አስቀምጡ እንዴ በጣም ነው የምታስቁት እርሶ ደግሞ ውሃ ጠጡ እስኪ አለይኩም ወራህመቱላሂ ወበረካቱ ይሄንን አንበሳ አይታችሁታል ጀበል ነው አህመድ ዲንጀበልን ብዙ ሰዎች የተነሱበት ነው ለምን ከተባለ የእናንተም እምነት መጤ ነው ስላለ ሁሉም እምነቶች መጤ ናቸው ይሄንን ማንከደው ውሸት ነው ሁሉም እምነቶች ከውጭ ነው የመጡት ከእስልምና በፊት ክርስትና መጥቶ ነበር ተቀብለናል አሁን ደግሞ ኢስላም መጥቷል ተቀብለናል ስለዚህ ይሄንን እውነት እየመራችሁም ቢሆን ዋጡት ጀበሉን ምንም ማድረግ አትችሉም እወቁ ኮፒ ሊንክ ሼር በማድረግ ለብዙ ሰው አድርሱት ሰላም አለይኩም አክሱም ውስጥ መስጂድ ተከልክሏል ግን ፖለቲካሊ የትግራይ ክልላዊ መንግስት ጫወታ የተጫወቱት ጫወታ አለ ጫወታው ምንድነው ውቅሮ ነጃሺ ቀብር ያለበትን ለብቻ እስላማዊ የመጀመሪያው መስጊድ ምናምን ተብሎ ራሱን የቻለ ታሪክ ተተርኮ የቱሪዝም ምንጭ እንዲሆን ለብቻ አክሱም ደግሞ ለብቻ ከክርስትና ጋር ተያይዞ ተቀምጧል ነጃሺ እኮ ውቅሮ ላይ አይደለም አስተዳደር የነበረው ውቅሮ የሞተበት ቦታ እንጂ የገዛበት ቦታ አይደለም ውቅሮ የሞተበት ቦታ እንጂ የገዛበት አይደለም የገዛበት ሰሃቦች ነፃነት ያገኙት አክሱም ከተማ ውስጥ ነው ተሰደው ወጥተው ይህንን መብት ያገኙ ስደተኞችን ተቀበለች ኢትዮጵያ የምትባለው አክሱም ውስጥ ነው ስለ አክሱም ቤተክርስቲያን የመጀመሪያው መረጃ ቡኻሪ ውስጥ ይመስለኛል ሐዲሱ እናንተ ታውቁታላችሁ ኡሙ ሰለማ ለነብዩ ሰለላሁ ዐለይሂ ወሰለም በአክሱም ጽዮን ማርያም ቤተክርስቲያን ውስጥ ስለ ማርያም ቤተክርስቲያን ያየችውን ስዕል የምትናገረውን ታሪክ ይዘው ነው እነ ፕሮፌሰር ስርገው ሀብለ ስላሴ ምን ይላሉ በወቅቱ የአክሱም ጽዮን ማርያም ምን እንደምትመስል የመጀመሪያው መረጃ ብለው ይወስዱታል በዚህ ጊዜ ኡሙ ሰለማ አክሱም ገብታ ቤተክርስቲያኑን አይታ የተናገረችውን ሐዲስ ወስደው ያኔ እንኳን ምን ይመስል ነበር ብሎ ደሊል ያደርጋል ከዛ ዞር ብሎ አክሱም ውስጥ ነጃሽ የሚባል መሪ የለም ከዛ ዞር ይሉና አክሱም ቅዱስ ስለሆነ ሙስሊሞች መስጊድ መስራት አይችሉም ይላል እኛም ተባብረናቸው
ውቅሮ ነጃሺ የሞተበትን ቦታ የመጀመሪያው መስጊድ ብለን አብረን እያወራን ነው። የመጀመሪያውማ እዛ አክሱም ውስጥ ነው እንጂ እዚህኛው አይደለም። የመጀመሪያው ሙስሊሞች ነፃነት ያገኙት ዛሬ በ21ኛው ክፍለ ዘመን ነፃነት የተከለከለበት አክሱም ውስጥ ነው። ይሄን በማስረጃ መነጋገር ይቻላል። ጉዳዩን ወደዛ ገልብጠን በዚህ በኩል ተቀበልናችሁ ስደተኞች እንዲያረጋግን በዚህ በኩል አይቻልም ሲሉ ምን ያህል ኮንትራዲክት እያደረጉ እንደሆነ ማሳየትም ከኛ የሚጠበቅብን ነው።